የከበረ ሰላምታችን በያላችሁበት ይድረሳችሁ ያለን ለሰዓቱ አሰባስበን ያጠናቀርንላችሁ ዜናዎቻችን ይዘን መተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን ከመሸጋገራችን በፊት በቅድሚያ ማርዕስተ ዜናዎቹን በማስቀደም እንጀምራለን። የስራና ክህሎት ሚኒስቴር ዛሬም ድረስ መፍትሄ አልሰጠንም ሲሉ ከተለያዩ የኢትዮጵያ ክልሎች የመጡ ስራ ፈላጊ ወጣቶች ተናገሩ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቁ። እሸት ክፍለ ጦር ታላቅ ተጋድሎ ፈጽማለች። ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳሰበች። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ፍጻሜዎቻችን ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። የስራና ክህሎት ሚኒስቴር ዛሬም ድረስ መፍትሄ አልሰጠንም ሲሉ ከተለያዩ የኢትዮጵያ ክልሎች የመጡ ስራ ፈላጊ ወጣቶች ተናገሩ። የስራና ክህሎት ሚኒስቴር ስልጠናውን ሲሰጠን እና ሲያስተምረን ትሄዳላችሁ ብሎ ቃል የገባልን ወደ አውሮፓ ሀገራት እንጂ ወደ አረብ ሀገር እንዳልሆነ ነግሯቸው እንደነበር ወጣቶች አስረድተዋል። ትምህርታችሁን ካጠናቀቃችሁ በኋላ ስራም የለም የምትሄዱበትም አረብ ሀገር ነው ሲል ነግረውናል ይላሉ። ወጣቶቹ እንደሚሉት ከሆነ ሚኒስቴር መስሪያ ቤቱ ከ200 በላይ የሰው ኃይል እንደሚያስፈልገውና እጥረት እንዳለበት ቢናገርም ለእኛ 6000 ለምንሆን ወጣቶች የስራ ዕድል ሊፈጥርልን አልቻለም ብለዋል። ሚኒስቴር መስሪያ ቤቱ ቃል በገባልን መሰረት ወደ ተባለው አውሮፓ ሀገራት ባይልከንም እኛ በራሳችን ስራ ስላገኘን ወደ ኤምባሲዎች የምንገባበት መንገድ ይመቻችልን ሲሉ ጠይቀዋል። በአንድ ወር ጊዜ ውስጥ አልቆላቸው ትሄዳላችሁ ተብለን ከዓመት በላይ ያለ ስራ እንደተቀመጡ ተናግረዋል። አረብ ሀገር ሳይሆን ወደ አውሮፓ ነው የምትሄዱ ተብለን ስንል የተቋሙ ሰራተኞች አውሮፓ ሀገር ቢኖር እኛም እንሄዳለን ያሉ ያሾፉብናል ብለዋል። ወጣቶቹ መንግስትን ተስፋ አድርገን የስራ ዕድል ተፈጠረልን ብለን ብንመጣም እንኳን ስራ ልናገኝ የነበረን ስራ እንድናጣ ሆነናል ብለዋል። የስራና ክህሎት ሚኒስቴር ለተነሳው ቅሬታ መልስ እንዲሰጥ በተደጋጋሚ ቢጠየቅም መልስ መስጠት አልቻለም። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። የተኩስ አቁም በማወጅም መንግስት ቀዳሚውን እርምጃ በመውሰድ ሰላም ንግግር እንዲገባም ተጠይቋል። በዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የተመራ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጉን ከኮሚሽኑ ያገኘነው መረጃ ያሳያል ተብሏል። የኮሚሽኑ ልዑኩ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ የክልሉ ርዕሰ መስተዳድር በተገኙበት ጥያቄ አቅርቧል ተብሏል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ ጠይቋል። ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚካሄደውን የምክክር መድረክ እንዲሳካም ድጋፉን እንደሚቀጥል ተናግረዋል ተብሏል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረቡላቸውን ጥያቄ በክልሉ መንግስት በኩል ተገቢው ትኩረት ይሰጥባቸዋል ብለዋል። የአማራ ፋኖ በወሎ ቤተ አማራ ተጋድሎ እሸት ክፍለ ጦር ታላቅ ተጋድሎ ፈጸመች። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር እሸት ክፍለ ጦር ስር የሚገኘውን በወታደር ጌትነት ዓለም ነው ወዳጁ የምትመራው ሁለተኛ ሻለቃ የቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ ከሚገኙበት ሹምሻሃ ከተማ እየተተለተለ የመጣውን የብርሃኑ ጁላ ሰራዊትን ሽንፈት አከናንባ ወደ ነበረበት መደበቂያ መልሰዋለች። የብርሃኑ ጁላ ሰራዊት ከሹምሻሃ ከተማ 3 ኪሎ ሜትር ርቀት ልዩ ቦታው ጸዳ ማዶር አምባይ የተባለ ቦታ ድረስ በተደጋጋሚ የቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ እንግዶችን ለመቀበል ማስፋት በሚል ሰበብ አፈና ለመፈጸም እቅድ አቅዶ የተንቀሳቀሰ ሲሆን የወገን ኃይል ከጠላት ኃይል አንድ እርምጃ ቀድሞ በመግባት መጋቢት 4 2017 ዓ.ም ደፈጣ በመስራቱ ከጠዋቱ 3 ሰዓት እስከ ከቀኑ 7 ሰዓት ለተከታታይ 4 ሰዓታት በፈጀ ውጊያ ያገዛዙ ሰራዊት ብዙ ቁጥር ያለው ሙትና ቁስለኛውን ይዞ ወደ ነበረበት ከመመለሱና የሹምሻሃ
ጤና ጣቢያ ማህበረሰቡን አገልግሎት ለጊዜው አቁመው በአገዛዙ ሰራዊት ቁስለኞች እንደተሞላ የውስጥ መረጃዎቻችን አድርሰውናል። በመጨረሻም መዳረሻውን ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆንልኝ ቢያበየን ገልጿል። በተያያዘ መረጃ በዛሬው ዕለት መጋቢት 5 2017 ዓ.ም የበረሃኛው ቀስት ደመና ብርጌድ ተናዳፊዎቹ የባሩድ ሻለቃ ፋኖች ወደ ደብረ ኤልያስ ከተማ በአበሸን በኩል ተስበው በመግባትና በመደፈጥ በጠዋት አሰሳ የተንቀሳቀሰውን የብርሃኑ ጁላ ጭሉሌና ተጠዋሪ ግብስባስ መከላከያ ከጠዋቱ 12 ሰዓት ላይ በእሩምታ ተኩስ እንዳሽቀውት ጠላትንም ሙትና ቁስለኛ አድርገው ተመልሰዋል። ጠላትን ብዙ ሙትና ቁስለኛ ሲጎትት እንዳረፈደ የአካባቢው እማኞች ነግረውናል። የተገኘው ድልም ከጠላት ሙትና ቁስለኛ በዘለለ በተጨባጭ አንድ ጥቁር ክላሽ፣ አንድ ነብሮ ክላሽ በድምሩ 2 ክላሽንኮቭ ተማርኳል። ከፋኖ ወገን በፈጣሪ ጥበቃ ምንም አይነት ጉዳት አልደረሰም። ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳሰበች። የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት የተባባሰ በመሆኑ ፈረንሳውያን ወደ ትራይ ከመጓዝ እንዲቆሙና እንዲሁም አስቀድመው የገቡ ካሉ በአስቸኳይ እንዲወጡ አሳስቧል። በትግራይ ክልል በህወሓት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራውን ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛል። ኤርትራ የፕሪቶሪያን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውን ተደጋጋሚ የሆነ በተወሰኑ አካላት የሚነሳው ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክሎም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያ የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ ውስጥ ጉዳይ ነው ብለውታል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ ፖለቲካ ኃይሎች ሌት ተቀን የሚያወጡትን የማያቋርጥ ግጭት ቅስቃሽ መግለጫዎች አላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። የተከበራችሁ የዘውትር ተመልካቾቻችን ለሰዓቱ አሰባስበን አጠናክረን ያቀረብንላችሁ ዜናዎቻችን በዚህ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ የመረጃችን ፈርቀዳጅ እንድትሆኑ በአክብሮት እየጋበዝን በዚሁ እንሰናበታችኋለን። ሰላም ቆዩን።